ሌሎች የተጎዱ ዘውጎች ኢንክሉዲንግ ኦሮሞዎች፣ ሶማሌዎች፣ ትግሬዎች፣ ወላይታዎች፣ አኝዋኮች የፋኖ ትግል የኛም ትግል ነው ብለው እየተቀላቀሉ ነው። እኔ ፖዚቲቭሊ መቅረብ አለበት የምለው ምንድነው? ቅድም ፕሮፌሰር መሳይ ዳርዳር ነካ አድርገዋል። ነገር ግን ዮርኖ ዳይሬክት እነዚህ ነን አማራ የሆኑ እንቅስቃሴዎች አልቲሜትሊ የኢትዮጵያን እድል ዲፋይን ያደርጋሉ። ስለዚህ ፋኖ መነሻው የአማራ ህልውና ይሁን እንጂ አልቲሜትሊ በኢትዮጵያዊነቱ የማይደራደር ሁሉም የኢትዮጵያ ብሔር ብሔረሰቦችና ህዝቦች መሳተፍ አለባቸው ብሎ የሚንቀሳቀስ ድርጅት ስለሆነ ያንንም አክኖሎጂ እንዲደረግ እፈልጋለሁ። አመሰግናለሁ። እሺ ገለታ ወደ አንተ ልሂድ። አመሰግናለሁ በጣም በመጀመሪያ በጣም እጅግ ማከብራቸው ሰዎች ጋራ ስለጋበሽኝ ዶክተር ዮናስ፣ ፕሮፌሰር መሳይ፣ ዶክተር አክሎግ ሁላችሁም ከናንተ ብዙ ነገር ቀስም ያለውና በማመስገን ልጀምር። ህይወት አንቺም ስለጋበሽን ደስ ብሎኛል። ዶክተር ዮናስ ይህንን ጽሁፍ በማቅረባቸው እጅግ በጣም እኔም ማመስገን ወዳለው። አንድ ነገር ብቻ የታዘብኩት ምንድነው ብዙ ጊዜ እንደዚህ ፋኖን በሚመለከት የኢትዮጵያን ጉዳይ በሚመለከት ምሁራኖች ሲጽፉ በእንግሊዘኛ ነው የሚጽፉት እና ምክንያቱ አይገባኝም። አማርኛ በደንብ አቀላጥፎ የሚናገሩ ወገኖች ናቸው እና እንዴት አድርጎ ነው ፋኖ ጋር የሚደርሰው? ኢትዮጵያ ከባድ ባለስልጣናት ሳይቀሩ እንግሊዘኛ በደንብ አይችሉም። የብዙዎቻችን የብዙ ኢትዮጵያ ችግር ነው እና እንደዚህ በተለይ በኢትዮጵያ ጉዳይ ላይ ታርጌት ግሩፓችን ደግሞ እንደዚህ ሲሆን በአማርኛ መጽሐፍ ጥሩ ይመስለኛል። ይሄ የመጀመሪያው እንትኔ ነው። ከዛ ባሻገር እንግዲህ የዶክተር ዮናስ አጠቃላይ ጽሁፉ ቲሙን ቅድም እንዳቀረቡት የፋኖ ሚሊቴሪ ጥንካሬና የፖለቲካ ውድቀት የሚል ነው። ፕሮፌሰር መሳይ ትንሽ ቃሉን ረገብ አድርገው የሚል ነው። እኔ ቶታሊ ተቃራኒ ነው የኔ አስተያየት እዚህ ላይ። የፋኖ ሚሊቴሪ ጥንካሬና የፖለቲካ ውድቀት የሚለው ራሱ ኮንሴፕቱ የሚጋጭ ነው ይመስለኝ። የሚሊቴሪ ሰክሰስ ከየት ነው መጀመሪያ የሚመጣው ማለት ያለብን ይመስለኛል። ሚሊቴሪ ሰክሰስ ፋኖ ይህን የሚሊቴሪ ሰክሰስ ያመጣው ድሮን ታጥቆ ነው? መድፍ ነው? መትረጌስ ነው? ከባባድ መሳሪያዎች ናቸው? ምንድን ነው የዚህ የፋኖ ስትሬንግዝ የፋኖ ጥንካሬ ምንድን ነው የሚለው መታየት ያለበት ይመስለኛል። እና ለእኔ የፖለቲካ አሸናፊነት የፋኖ ትግል በፖለቲካ አሸንፎ መነሳቱ ነው የሚሊቴሪ ሰክሰሱን ያመጣው ነው። ስለዚህ አጠቃላይ የተቃረነ ይመስለኛል ከዶክተር ዮናስ ጋር እና ይሄንን ነው እኔ አንድ የታዘብኩት ነገር። ብዙ ጊዜም አንዳንድ ሰዎች ሲያነሱት ይገርመኛል። ፖለቲካው ነገር ከስሯል፣ ሚሊቴሩ ሄዷል ይላሉ። የአብይ አህመድ አሁን ያለው የመንግስት ሚሊቴሪ ውድቀት እኮ የፖለቲካ ክስረት እኮ ነው። የስርዓት ክሽፈት ስለመጣ የሚሊቴሪ ውድቀት ይከተላል ኢሚዲየትሊ። የአማራን የብዙዎችን አማሮች ልብ የማረከው ፋኖ የፖለቲካ አሸናፊነት ስላለው ነው። መነሻው ማለቴ ነው፣ ኮዙ ማለቴ ነው። ፖለቲክስ ያቆር የአማራ ጥያቄ እኔ ሰብሰብ ሳረጋቸው እስካሁን ድረስ ፋኖም ራሱ እነዚህ ናቸው ብሎ አላለም፣ ግን 5 ይመስሉኛል። 5 ጥያቄዎች ናቸው በተለያየ መንገድ ሲንጠባጠቡ የምናያቸው የምንሰበስባቸው ማለት ነው። አልፈጠርኳቸውም። አንደኛው በምድሪቱ ውስጥ አማራ በሰላም አልኖረም ነው። ዶክተር አክሎግ ወጥተን መግባት አልቻልንም። አሁን የፋኖን ትግል ብዙ ጊዜ የምናያይዘው ከዚህ እንዲሆነች ትሪገሪንግ ፖይንት አለች። ይሄ ፋኖ ትጥቅ ፍታ አልፈታም ከሚለው ጋር አይደለም። ትጥቅ የዳዳው ፋኖ ከአብይ በፊት ነበር። አብይ አህመድ ወደ ስልጣን ከመምጣቱ በፊት ፋኖ በተነሳበት ጊዜ፣ ወጣቶች ባነሱት ጊዜ ሁኔታው እየገፋ ቢሄድ፣ በኢህአዴግ አካባቢ ለውጦች ባይመጡ፣ ይሄ የለውጥ ኃይል ቲም አብይ የተፈጠርኩ ብሎ ባይል ወደ ትጥቅ ይሄድ ነበር። ወጣ ሰልችቶት ነበር አማራ ህዝብ። በጣም ከፍተኛ ችግር ነው። ኖርዙን ስለማውቀው ነው የምነግራቸው። ኖርዝ ሸዋ ሊታጠቅ ምንም አልቀረውም ነበር። በቃ ከባድ በደል ውስጥ የገባ ህዝብ ጠመንጃ ሊያነሳ እየዳዳው በመሃል ለውጡ ጥሩ ሆነ ተባለ። እንግዲህ ዲፓርቸሩ በኋላ እሱ አሁን እዛ ውስጥ ገብተን እንደታረክም ግን ጥሩ ብዙ ጥናት የጎደለው ቢሆንም ግን ኢህአዴግ ተለውጫለሁኝ ራሴን
አሸባሪ ነኝ የሚል ነገር ይዞ ሲመጣ ያን ጊዜ እንግዲህ ረገብ ባለ ቄሮ ፋኖ ጋር ተባበረና የጠመንጃው ሀሳብ ሳይዳዳው ቀርቶ ቆየ። በኋላ እንግዲህ የቆየ ሲመጣ ነው ነገሮች የማይለወጡ ሲሆን የአማራ ብሶት ከበፊቱ የባሰ ሲሆን ወደ ትጥቅ የወሰደው እና አንዱ ጥያቄ በምድሪቱ በሰላም መኖር አልቻልንም የሚለው ነው። ሁለተኛው ብአዴን በቃን ነው። በቃን እዛ አካባቢ ያለ ይሄ አስተዳደር እንዴት በመልካም አስተዳደር የህዝብ እንደተቀጣ ልነግራችሁ አልችልም። ታውቁታላችሁ፣ እናንተ በጥናት ታውቁታላችሁ አካባቢው አድማጭ ተመልካቾች ያውቁታል። እና በከፍተኛ ሁኔታ በመልካም አስተዳደር የተቀጣ ህዝብ ነው። ያ ሰልችቶታል። ሶስተኛው አዲስ አበባን ደግሞ በተመለከተ የሁላችን እኮ ናት አዲስ አበባ። በተለይ አማሮች እየተለዩ ከወሎ ነው የመጣኸው ከጎንደር ነው የመጣኸው ተሰምቶ የማይታወቅ ነው። ይሄ ደግሞ እየተባለ የሚጉላሉበት ነጋዴዎች የሚመለሱበት በሽተኞች መንገድ ላይ የሚሰቃዩበት ሁኔታ ሲፈጠር ይሄ ከፍተኛ አንድ የፖለቲካ ጥያቄ ሆኗል። ትጥቅ አንፈታም ነው አንዷ የምትነሳው አዘውትራ የምትነሳው እና ሽግግሩም የአብይ አህመድ ብዙ ጊዜ በመፈክራቸው ያነሱታል ከሽፏል ነው። ታግለን ያን ጊዜ ቄሮ ፋኖ ብለን ያመጣ ነው እንትን ከሽፏል ነው። እነዚህ ጥያቄዎች ናቸው የተንጠባጠቡ በተለያየ ቦታ የሚሰሙት። እነዚህ አሸናፊዎች ናቸው፣ የፖለቲካ ጥያቄዎች ናቸው። ስለዚህ ፋኖ በፖለቲካ ወድቋል የሚለው እንትን ድምዳሜ በጣም እየተሳሳተ ነው። የፋኖ ስትሬንግዝ የፖለቲካ ነው። እንግዲህ ይሄ ምንድን ነው? ፋኖ ላይ አሁን አስተያየት ሊሰጥ የሚችለው ነው ይመስለኝ ኦርጋናይዜሽናል ስትራክቸሩን በተመለከተ አሁን የመዋቅር ጉዳዩን በተለይ የዚህ የፋኖ አሁን ዶክተር ዮናስ በዩኒቲ ፐርፐዝ ላይ የተመሰረተ ይሁን አንዳንዶቹ ኮንፌዴሬት ነገር ሆኖ ይሁን የሚለው ነገር እሱ ትክክለኛ ሂስ ይመስለኛል። ግን መታየትም ያለበት እንደ ውድቀት ሳይሆን ገና 1 ዓመት 20 ወር ነው ዶክተር ዮናስ እዚህ ጽሁፍ ላይ እንደጠቀሱትና በፍጥነት ይህንን ተቋም ወደ መመስረት መራመድ አለበት መሄድ አለበት የሚል ግፊት ከምሁራን በተለይ ከጸሐፊዎች ከአስተማሪዎች የሚጠበቅ ይመስለኛል። ይሄ የፋኖ አንድነት በዩኒቲ ኦፍ ፐርፐዝ በዓላማ አንድነት ላይ የተመሰረተ እንበለው ኮንፌዴሬት እንበለው በጣም ደግሞ የተማከለም ይሁን ብቻ ዋናው ብዙ ነገሮችን አብሮ ይፈታል፣ ችግሮቻችን ይፈታል። ለምሳሌ ማኒፌስቶ ጉዳይ ከዛ በኋላ ይመጣል። አሁን ማኒፌስቶ ምንድን ነው? እንግዲህ አንድ መዋቅር ሲፈጠር አንድ ኦርጋናይዜሽናል ስትራክቸር ሲፈጠር አንድ ክንፍ አለ። የሚሊተሪ ክንፍ የሚባል አለ፣ የፖለቲካ ክንፍ ደግሞ የሚባል ይኖራል። ያ ክንፍ ምን ያደርጋል? ማኒፌስቶ ያዘጋጃል ማለት ነው። ሮድማፖችን ያዘጋጃል። አሁን እዚህ አንድ ዲያስፖራው አካባቢ ትልቅ ችግር አለ ተብሎ ዶክተር ዮናስ በጽሁፍ ላይ የጠቀሱት አንዳንድ ግለሰቦች በገንዘባቸው ፋኖዎችን እየጠመዘዙ ትግሉን እያበላሹት ነው የሚለው መስመር ይይዛል። ምክንያቱም ፋኖ አንድ መዋቅር ካለው አገር ቤት ካዘጋጀ ተወካዩን ያስቀምጣል። የፋይናንስ ፍሎው በአንድ በኩል ይሆናል ማለት ነው። ስለዚህ ያ ችግርም ይፈታል ማለት ነው። ሌላው አሊያንስ የመፍጠሩ ጉዳይ የዚህ ከሌሎች በጣም ኢምፖርታንቱ ነገር እዚህ ዶክተር ዮናስም የጠቀሱት ብዙ ኢትዮጵያውያን የሚገፉት የኢትዮጵያ ችግር በዚህ ሰዓት ተንጠባጥቦ የሚፈታ አይደለም። ሆሊስቲክ የሆነ አፕሮች ያስፈልገናል። አማራ ለብቻው ኩል ብሎ እንደ ደሴት ወይ እንደ ሶማሌላንድ ወይም ደግሞ እንደሆነች እንትን ራሱን ማየት አይችልም። የለም እንደዛ አይነት ነገር የለም። ትግራይ እንደዛ አይነት ነገር የለም። ኦሮሚያ እንደዚህ አይነት ነገር የለም። ስለዚህ አጠቃላይ የሀገሪቱን ነባራዊ ሁኔታ ያገናዘበ በሚኒመም አጀንዳ ላይ ያተኮረ ስምምነት ወይም አሊያንስ መፍጠር ያስፈልጋል ነው። ለዚህ ፋኖ እንግዲህ የፋኖ ኦርጋናይዜሽናል ስትራክቸር መስተካከል መፈጠር ለዚህ ምቹ እንዲሆን ያደርገዋል። ሌላው በጣም ኢምፖርታንቱ ነገር ይችን እንደው ላንሳ። ለመሆኑ አሁን ቅድም ዶክተር አክሎግ ትንሽ ጠቀስ ያደረገው ነገር አለ እና የፋኖን አሁን እንቅስቃሴ ስታዩ ብዙ ጊዜ የዩኒቲ ኦፍ ፐርፐዝ ብዙ የለው ምን ሲባል የሚገርመኝ ፋኖ እኮ ስሙ ፋኖ ነው። ጎንደር በሉት ጎጃም በሉት ሰሜን በሉት ወሎ በሉት ከፋኖ ንቅንቅ አላል እና ፋኖ ብሎ ነው ቀጥሎ በጎጃም በኩል የተደራጀው ነኝ በወሎ በኩል የተደራጀው ነኝ። ችግር የለም ማለት አይደለም። በመካከል መናቆር የለም ማለት አይደለም። እንዴት አይኖርም? ይኖራል። ግን ይሄ ስትራክቸር ይሄ የሚያሳየው የሆነ ጠርናፊ ነገር አለ ማለት ነው። አላማ ቅድም ያልኳችሁ እነዚህ 5 ነጥቦች እኮ ኮዝ ናቸው፣ አማራ ኮዝ ናቸው። በዚህ ላይ አንዳንድ መሪዎችም ሲናገሩ አሁን አስረስ ባለፈው ወጥቶ ሲናገር ሚዲያም ላይ ሰምቻለሁ። ተመሳሳይ ነው አላዋቸው። እንግዲህ ይሄ ሂድን ኮቨናንት አለ ማለት ነው። ይሄ ተጽፎ ፔፐር ላይ ያልተፈራረሙበት አንድ ነገር አለ። ስለዚህ አሁን ትግሉ በአጠቃላይ ማንኛውም እንደው ምክር እኔ እንደው ሳስብ ምክሮች ሊገፉ የሚገቡት ኦርጋናይዜሽናል ስትራክቸሩን በፍጥነት የማጠናከሩ ጉዳይ ላይ ፋኖ እንዲገፋበት፣
እና አሊያንሱ ዶክተር ዮናስም እንደጠቀሱት እዚህ ላይ እንዲገፋበትና ሆሊስቲክ የሆነ አፕሮች እንድናደርግ በጣም የሚያስፈልግ ይመስለኛል። ሌላው እንደው በመጨረሻ ምናልባት እንደው ዶክተር ዮናስም እናንተ ሁላችሁም የብዙ ሀገር ልምዶችም ስላላችሁ ኢትዮጵያን አንዳንድ ጊዜ በትንታኔዎቻችን ሌላውንም ዓለም ማየት እንዴት ጥሩ ነው፣ የሌላው ዓለም የነፃነት ግንባሮች እንዴት እንደተካሄዱ እንዲህ አይነት ችግሮች ሲገጥማቸው እንደ ችግሮች እንደፈቱ ያሉ አንዳንድ ልምዶች ማንሳት አስተማሪ ሊሆን ይችላል ብዬ አስባለሁኝ። ረጅም ጊዜ ደግሞ እንዳልወስድ እሰጋለሁና እጅግ በጣም አመሰግናለሁ። እሺ አመሰግናለሁ። እንግዲህ ለዶክተር ዮናስም እናንተ ላነሳችኋቸውም ጥያቄዎች አሉኝ፣ ግን ለእናንተ ይበልጥ እድሉን ለመስጠት ዶክተር ዮናስ አሁን የተገለጹት አሉ በሌሎች ጽሁፍ ሲታይ ምናልባት ሚስ አንደርስታንድ የተደረከው ካለ እሱንም ክሊር የማድረግ ጉዳይ እንዲሁም ደግሞ ለጥያቄዎቹ ምላሽ ትሰጠናለህ። እኔ አንድ ነገር ላክልበትና ወደ አንተ እሄዳለሁ። አንድ የተነሳ በየጊዜው ተከታትዬ 316 በተመለከተ እርግጠኛውን የመናገር የምችልበትን አይነት እይታ አላደረኩኝም፣ ግን ያየሁትን ያህል ይሄ ዘመነን በየቀኑ መቀጥቀጥ የሚለው አልመሰለኝም። እሱን ጠቅሼ ለማለፍ ነው። ሌላው በጥያቄ መልክ ማቀርብልህ ተስፋ ማድረግን በተመለከተ የፋኖን እንቅስቃሴ በጽሁፍም የጠቀስከው አለ፣ አሁንም የጠቀስከው አለ፣ ለብዙዎች ተስፋ እንደነበርና ሌሎቹም የጠቀሱት ማለት ነው። እዛ ላይ እኔ ገና ይሄኛው ቅድም ገለታው ሲለው እንደነበረው ያው የምንነጋገርበት ይሄኛውን የትጥቅ እንቅስቃሴ ነው። ትጥቅ ፍቱ ከሚለው ጊዜ ጀምሮ ያለውን እንጂ ፋኖ የሚለው ስም ለአማራ ብቻ ተደርጎ ሳይጠብም በፊት የነበረውን ነገር ወደኋላ ከሄድን ይታወቃል። እና ይችኛዋ ግን ያው አሁን ካለው ውጊያ እንዳለውም ወደ 2 ዓመት ሊጠጋ ጊዜ ካለው ጋር ተያይዞ የምንነጋገርበት መሆኑን ምናልባት ለአድማጮችም ግልጽ ማድረግ ያስፈልጋል። እሱን በዚህ መጠን ተስፋ ስለማድረግ ኢንድ ጌሙ እንደማይታወቅ አንተም የጠቀስከው ነገር ነበርና የማኒፌስቶ ጉዳይ አለመኖር ሌላውም ማለት ነው። እንዴት ነው ተስፋ ሊደረግ የተቻለው በብዙዎቻችሁ የሚለው ያው አንተን ስለሆነ አሁን የምጠይቀው አንተ ልጠይቅና እሱ ነገር ከመጀመሪያውም እኔ ይገባኛል ያሉት ችግሮች 1-2 ብለው አላማቸውን አስቀምጠው ምናልባት በግለሰብ ደረጃ ሲናገሩ የምሰማቸው ግልጽ የሆነ ነገር የሚናገሩ የፋኖ አባሎች አሉ። ሰልፍለስ በሆነ ሁኔታ ራሳቸውን ደግሞ ለአማራ ሕዝብ በዚህ መንገድ ሄደን የሚበጅ ነገር እናደርጋለን ብለው የተሰጡ ሰዎች እንዳሉ ይገባኛል። ነገር ግን አጠቃላይ ስለ ሙቭመንቱ ሲሆን የምናወራው ተስፋ አድርጎ ለማሰብስ የሚሆን አይነት ነገር ምንድን ነው የነበረው የሚለውን መጠየቅ እፈልጋለሁ ዶክተር ዮናስ። እሺ በጣም አመሰግናለሁ። አይ ቲንክ አንቺ ያነሳሽው መሰረታዊ ጥያቄ ነው። ተስፋ አለው ማለት እንችላለን ወይ? ሚስ ሪፕሬዘንት አድርጌሽ ከሆነ ጥያቄውን አርሚ። ጽሁፌም ላይ ያልኩት ምንድን ነው እነዚህ ሁሉ ድክመቶች አሉ። ሆኖም ግን ትራጀክተሪውን ለመቀየር ስቲል ጊዜው አለ። ያ ካልተደረገ ግን ወይ ወደ ሲቪል ዎር ወይ ወደ ዋርሎርዲዝም የምንገባበት መንገድ አሁንም አለ የሚል ነው። በዛ ላይ ደግሞ በጣም ብዙ ጽፌያለሁ። ለእኔ ተስፋ አለው ብዬ ለመናገር እነዚህ ያሉ መሰረታዊ የሆኑ ችግሮች እስካልተፈቱ ድረስ ከተስፋው ይልቅ ችግሩ ነው የሚታየኝ። ለዛም ነው ያንን ታይትሉን የፖለቲካል ትራጀዲ ያልኩት እሱ ነው። ትራጀዲ የሚያልኩበት ምክንያት ምንድነው? በጣም ተስፋ የተጣለበት ኃይል ነበረ። በጣም ትልቅ ተስፋ ሰንቆ የመጣ ኃይል ነበረ። በሚሊተሪም ደግሞ ያንን ብዙ ድል አሳይቷል፣ ብዙ ለውጥ አምጥቷል። የመንግስትንም ባህሪ የቀየረ